ከምን ጋር ተያይዞ የመጣ ነገር ነው? ጽምዶ የሚባለው ስምምነት ከመፈረሙና በስምምነቱ ውስጥ ተባብረን ይህንን መንግስት እንገፋለን የሚሉት የውጭ ኃይሎችና የውስጥ ኃይሎች ያደረጉትን ጥምረት ጋር ተያይዞ ኤርትራኖች ሻዕቢያ እየፈለገ ያለው ነገር ምንድን ነው? ጦርነቱ መሀል አማራ ላይ እንዲደረግ ነው የሚፈልጉት። እዛ ራሱን ያደራጅ ተብሎ የተላከው አርሚ 70 እንኳን ውጤታማ ሆኖ እዛ አካባቢ ላይ ወደሚፈልገው ወይ ደግሞ የተቋቋመበትን የቲፒኤልኤፍን አጀንዳ ለማስፈጸም የሚችልበት ቁመና ላይ አይደለም ያለው። ኤርትራ ክልል ውስጥ ጦርነቱ የሚከናወን ከሆነ በቀላሉ ዳፋው ለሻዕቢያ መንግስት ይተርፋል። ኢትዮጵያም የቀይ ባህሯን ጥያቄ ልታስመልስ የሚችልበት ሁኔታ ይፈጠራል። ከህወሓት ጋር ተሰልፈን ከምንዋጋ የአማራ ጥቅም ላይ ከምንዘምት ያለን አማራጭ የጠላት ጠላት ወዳጅ ነው በሚል ህግ መሰረት ከጫካ ሁሉ ወጡ ከመንግስት ጋር ተሰልፎ ይህን አሰላለፍ ሊወጉ የሚችሉ ቡድኖች ይፈጠራሉ የሚል ሀሳብ አንስቼ ነበር። ጦርነቱ ከኢትዮጵያ ጋር ስለሆነ ለኢትዮጵያ አሳልፎ መረጃ የሰጠ በሞት ቅጣት ይቀጣል የሚል ነገር ነው። ህጉ በአጠቃላይ ትግራይ ለምትባል አንድ ሆነች አገር እነ ህወሓት የፈጠሩት ሀገር ህጋዊ ምንም እንትን እንደሌለው ሌላ ኢትዮጵያዊ ማቆ የአገራቱ ሀገር መሆኑን የሚያውቆ ለዛ መተዳደሪያ ህግ የሆነ ህግ አራዊት ማለት ነው። ልክ ከሰሜን ኮሪያ የተቀዳ አይነት ህግ አወጡለት ማለት ነው። ጤና ይስጥልን በመላው ዓለም የምትገኙ ውድ አንድ አፍታ ቤተሰቦች እንደምን አላችሁ? እነሆ አንድ አፍታችን ተጀምሯል። በቅድሚያ ዛሬው አንድ አፍታ ላይ የምንመለከታቸውን ጉዳዮች እናስቃኛችሁ። የመጀመሪያው ጉዳያችን ከሰሞኑ የተፈጠረውን ውጥረት ተከትሎ በ5 አቅጣጫ ጦርነት ሊፈነዳ ይችላል የሚል ጭምጭምታ እንደዚሁ ደግሞ ትንታኔ እየተሰማ ነው ያለው። ይህ ውጥረት እንግዲህ በተለይም ደግሞ አማራ በትግራይ እንደዚሁም ደግሞ በቤኒሻንጉል አዋሳኝ የድንበር አካባቢዎች ላይ ሊፈነዳ ይችላል ተብሎ ተጠቅሷል። የተጠቀሱት ቦታዎች ወልቃይት፣ ሸረሪና እንደዚሁም ደግሞ በትግራይና በአማራ ያሉ በቤኒሻንጉል አዋሳኝ የድንበር አካባቢዎች ላይ ሊሆን እንደሚችል ሪፖርተር ያስነበበው ትንታኔ ያመላክታል። ይህ እንደምን ሊሆን ይችላል፣ ምንስ ይዞ ይመጣል የሚለውን ጉዳይ እንመለከታለን። ሁለተኛ ጉዳያችን የጠቅላይ ሚኒስትር አብይ አህመድ አማካሪ ጌታቸው ረዳ እንደዚሁም ደግሞ የደህንነት ሹሙ አምባሳደር ሬድዋን ሁሴን አልጀዚራ ላይ በቀናት ውስጥ ህወሓት ፌዴራል መንግስቱ ላይ ጥቃት ይሰነዝራል በሚል ያስነበቡ ጽሁፍ እያነጋገረ ነው። ከምን ተነስተው በቀናት ውስጥ ጥቃት ይሰነዝራል አሉ የሚለውን ጉዳይ እንመለከታለን። ከዚሁ ጋር በተገናኘ ህወሓት አዲስ የሞት አዋጅ አውጥቷል። እሱም አነጋጋሪ ሆኗል። ህወሓት የሞት አዋጅ ያወጣው ከጦርነት ዝግጅት ጋር በተገናኘ ነው። እነ ጌታቸውና ሬድዋንም ይህንኑ የህወሓትን የጦርነት ዝግጅት አካል በስፋት አስነብበውታል። እንመለከተዋለን። አብራችሁ እንድትቆዩ አክብሮት እንጋብዛለን። አማን እንደምናል? ሰላም መርሻን። መልካም። የመጀመሪያ ጉዳያችን በአሁን ያለው ውጥረት ኢትዮጵያ ውስጥ ያለው ከዛም ደግሞ በጎረቤት ሀገራት መካከል በኢትዮጵያና በሱዳን በኢትዮጵያና በኤርትራ አጠቃላይ በድንበር አካባቢዎች አሁን ያለው ውጥረት ከጊዜ ወደ ጊዜ እያየለ ነው ያለው። በቤኒሻንጉል ጉሙዝ በኩል እንደዚሁም ደግሞ በጎንደር አካባቢ መተማ አካባቢ ሱዳን ጋር እንደዚሁ የድንበር አካባቢ ውጊያዎች፣ ውጥረቶች አሉ። ከዛ ባሻገር ደግሞ እንደዚሁ በትግራይ የሚንቀሳቀሰው ህወሓት ከሻዕቢያ ጋር በፈጠረው እንቅስቃሴ እንደዚሁ ድንበር አካባቢዎች የኤርትራ እንቅስቃሴ አለ። ከወልቃይት እስከ ሸረሪና በርካታ አካባቢዎች ላይ የድንበር አካባቢዎች ላይ ውጥረቶች አሉና እነዚህ ውጥረቶች ጦርነቱ ከተቀሰቀሰ የውጊያ ግንባር ይሆናሉ የሚል ተጨባጭነት ያለው የሚመስል ትንታና ነው የወጣውና እሱም በአንተ መልኩ እንዴት ትመለከተዋል? መልካም እንግዲህ ወጣው ትንተና የሚያመላክተው በሱዳን አቅጣጫ የአልቡራን ሰራዊት ወደ ገዳሪፍ ወይ ደግሞ መተማ አካባቢ መጠጋቱን ያመላክትና እንደ አንድ የጦርነት ግንባር ሊሆን ይችላል ብሎ ያስቀመጠው ነገር ነው። ሁለተኛው በዚህ ቀድሞም ሱዳን ክልል ውስጥ ያለው ሸረሪና የሚባል አካባቢ ያለው በተደጋጋሚ አርሚ 70 የሚባለው ኃይል ከዚህ ሰብሮ ሊገባና ወልቃይትን ሊቆጣጠር ይችላል ተብሎ ሲጠረጠር የነበረውን ግንባር ሌላ የጦርነት ቀጠና ወይ ደግሞ ኢትዮጵያ ልትወጋበት የሚችለው ግንባር ሊሆን ይችላል ተብሎ ነው የተቀመጠው።
በሶስተኝነት ደረጃ በዚህ በሰቲት ሁመራ ማለት በተከዜ በኩል የሚዋሰነውን ኦመሃጀር የሚባለውን ከኤርትራ ግንባር ሰራዊት ወደ ኦመሃጀር ግንባር መጠጋቱና ሌላ የጦርነት ግንባር ሆኖ ኢትዮጵያ ልትወጋበት የሚችል ግንባር እንደሆነ ነው የሚያስቀምጠው። ሌላኛው ቤኒሻንጉል ክልል ነው። እንግዲህ ቤኒሻንጉል ክልል እንደሚታወቀው ኩምሩክ የሚባል አካባቢ በቅርብ ርቀት ከኢትዮጵያ ግዛት ላይ በቅርብ ርቀት ላይ የሚገኝ ቦታ ነው። በጣም ወታደራዊና ስትራቴጂክ ቦታ ነው። አሁንም ፈጥኖ ደራሹ ኃይልና የአልቡራን ኃይል በከፍተኛ ግብ እየተዋጉበት ያለው ቦታ ነው። ከዚህ ጋር ተያይዞ ሌላ የቤኒሻንጉል ክልል አካባቢ ያሉ አማጽያን እንደዚሁም ደግሞ የአርሚ 70 ሰራዊት ከፊሉ ወደዚህ ወደ ኮርዶፋ አካባቢ ስለሄደ እሱ ከኦሮሞ ነጻነት ሰራዊት ጋር ተጣምሮ ልክ ያኔ ደርግን ወልቅጡማ ብልሱማ በሚል ኦፕሬሽን ሻቢያ ኦኔግና ህወሓት አንድ ላይ ሆኖ አሶሳን መንገድ እንደቆረጡ ሁሉ ለዚህ እንጠቅመናል ብሎ የነደፉት ቦታ ነው። ይህ ቦታ ሌላ ደቡባዊ ትግራይ ብሎ የሚያስቀምጠው በራያ ግንባር ነው ያለው። እንግዲህ ይሄ የጦርነት ግንባሮች የነዚህ የጦርነት ግንባሮች እንዴት ሊፈጠሩ ቻሉ? ሪሊ እነዚህ የጦርነት ግንባሮች ቀጥታ ወደ ግንባር ሊለወጡ ይችላሉ ወይስ እንዳው የውክልና ጦርነቶች ሊያረጉ ይችላሉ የሚለውን ነገር ማየት ነው። እንግዲህ ይሄ ከምን ጋር ተያይዞ የመጣ ነገር ነው? ጽምዶ የሚባለው ስምምነት ከመፈረሙና በስምምነቱ ውስጥ ተባብረን ይህንን መንግስት እንገፋለን የሚሉት የውጭ ኃይሎችና የውስጥ ኃይሎች ያደረጉትን ጥምረት ጋር ተያይዞ ነው። እንግዲህ በአብዛኛው ጠቀስናቸው ኦመሃጀርን ብናይ የሻቢያ ሰራዊት ነው። መተማ ዮሐንስን ብናይ የአልቡራን ሰራዊት ነው። ስለዚህ በቀጥታም ሆነ በተዘዋዋሪ ጦርነቱ ቀጠናዊ መልክ ይይዛል። እነዚህ የሱዳን ኃይሎችም የሻቢያ ሰራዊትም የጦርነቱ አካል ይሆናል ከሚል ትንተና የቀረበ ነው። ትንተናው ምን ያህል ያስኬዳል አያስኬድም፣ ትንተናው ያስቀመጠው ሀሳብ ተግባራዊ ሊሆን የሚችልበትን ነገር እንፈትሻለን። የመጀመሪያው የሚሆነው በቀጥታ እነዚህ የጠቀሱት የውጭ አገራት ለምሳሌ እንደነ ሻቢያና እንደነ ሱዳን ኃይሎች ቀጥታ በዚህ ሂደት ውስጥ ገብቶ ሊዋጉ ይችላሉ ወይ የሚል ጥያቄ ነው። ለምን ግንባር ተብሎ ተቀመጠው? መተማ ገዳሪፍ ተብሎ ተቀመጠው። እንግዲህ አስዩም ዛት የሱዳን ጦር ወደ ኢትዮጵያ ይተኩሳል ተብሎ ነው። ይሄ ትንሽ ደከም ያለ ትንተና ነው። ለምን ደከም ያለ ትንተና የሚሆነው? የሱዳን ኃይል አንደኛ ምን ሁኔታ ውስጥ ነው ያለው የሚለው ነገር ነው መታየት ያለበት። ለራሱ የራሱ ጉዳይ ጠፍቶ በሚዛኑ ተዛብቶ በከፍተኛ ደረጃ ከፈጥኖ ደራሹ ጋራ ቦታ እየተቀማሙ ዛሬ አንደኛው ኃይል ይቆጣጠራል፣ በሚቀጥለው ደግሞ እሱ ሌላ ኃይል ገፍትሮ አንዱን ቦታ እየተቀማሙ የሚቀመጡበት አንዳቸው አሸናፊ ሆነው ወጡበት ሂደት አይደለም ያለው። አልፎ ተርፎም በይደር እንኳን እዛ ራሱን ያደራጅ ተብሎ የተላከው አርሚ 70 እንኳን ውጤታማ ሆኖ እዛ አካባቢ ላይ ወደሚፈልገው ወይ ደግሞ የተቋቋመበትን የቲፒኤልኤፍን አጀንዳ ለማስፈጸም የሚችልበት ቁመና ላይ አይደለም ያለው። አርሚ 70 ራሱ ቀጥታ የአልቡራን ኮዝ ተዋጊ ሆኖ ነው ያለው እና እፎይታ ኖሮት አልቡራን ኢትዮጵያን ለመውጋት ጦሩን ይዞ ይመጣል ብሎ መገመቱ ትንሽ የተሳሳተ ነገር ይሆናል። ነገር ግን እውነታ በውስጡ ያለው ነገር ምንድን ነው? አስፈላጊውን የሎጂስቲክ ሩት ሊሆን ይችላል። ይህ የሚካድ ነገር አይደለም። ሁለተኛ ነገር ደግሞ አስፈላጊውን እገዛ ከሌሎች ኢትዮጵያ እንዲደማ ከሚፈልጉ ኃይሎች እገዛ የሚያቀርቡ ከሆነ መንገድ ሆኖ ይህንን መንገድ መቀባበያ ሆኖ ሊያገለግል ይችላል ማለት ነው። የውክልና ጦርነት አካል ሊሆን የሚችልበት ሂደት ነው ያለው። ሁለተኛ የኤርትራን ጉዳይ ካየን ኤርትራ እኔ እንዳው ተጠቀሰ እንጂ እኔ አሁን ግራ ገብቶኛል የኦመሃጀሩ ግንባር መጠቀሱ ማለት ነው። ለምንድን ነው ኤርትራ ይፈልጋል ወይ እሱ ግዛት አካባቢ ላይ ጦርነት እንዲከናወን የሚል ነገርም ማየቱ ጠቃሚ ይመስለኛል። ኤርትራኖች
ሻዕቢያ እየፈለገ ያለው ነገር ምንድን ነው? ጦርነቱ መሀል አማራ ላይ እንዲደረግ ነው የሚፈልጉ። በጣም ሴቭ እንዲሆን ኤርትራ ሴቭ እንድትሆንና ምንም አይነት ነገር የጦርነቱ ወላፈኑም እንዳያርፍባቸው፣ ነገር ግን ደግሞ የራሳቸውን ፍላጎት የትኛው ማለት ነው ኢትዮጵያን አንስቴብል ስትሆን የኤሪትሪያ ፍላጎት ይሳካል የሚለውን ህልም ለማሳካት ጦርነቱ እንዲከናወን የሚፈልጉት በመሀል አማራ ነው። አይደለም ውሃት ኦማሃጀር ላይ ቅርና ትግራይ ክልል እንኳን እንዲካሄድ የሚፈልጉ አይመስለኝም። እኔ በዋነኝነት ይህን ምክንያት ማቅረብ ከተቻለ ጦርነቱ የሚከናወን ከሆነ ምናልባት ወደ ትግራይ ክልል ውስጥ ወይ ኤርትራ ክልል ውስጥ ጦርነቱ የሚከናወን ከሆነ በቀላሉ ዳፋው ለሻዕቢያ መንግስት ይተርፋል። ኢትዮጵያም የቀይ ባህሯን ጥያቄ ልታስመልስ የሚችልበት ሁኔታ ይፈጠራል። ይታወቃል ሻዕቢያ ጋር ያለው አቂም ኢትዮጵያን ሊያቆም የሚችል አቂም አይደለም። ስለዚህ በቀላሉ ምናልባት ኢትዮጵያ አሰብን ልትቆጣጠር የሚችልበት ሁኔታ ሊፈጠር ይችላል። ከዛም አልፎ ተርፎ ደግሞ ከፍ አድርገን ካየነው የሻዕቢያ ተቃዋሚዎችን አግዛ ሻዕቢያ አስመራን ሁሉ ሊቆጣጠሩ የሚችሉበት ሁኔታ ሊፈጠር ስለሚችል ይህንን ሴናሪዮ ስለማይፈልግ ሻዕቢያ ጦርነቱን በ500-600 ኪሎ ሜትር ከራሱ ድንበር በራቂ ሁኔታ ነው። ኦማሃጀር ማለት ግን እዛው አፍንጫው ላይ ስለሆነ ተከዜ ጫፍ ላይ ስለሆነ ይሄም ሊሆን የሚችልበት እድሉ ጠባብ ነው። ይሄ ከግንባር አንጻርና የተለያዩ ቀጠና ላይ ያሉት ሀገራቶች እንዴት ነው በቀጥታ ሊሳተፉ ይችላሉ ወይ ተብሎ ብዙ ተስፋ ስለሚሰጥ ሱዳን በዛ ይወጋል፣ ሻዕቢያ በዚህ ይወጋል። ከዛ በቀላሉ ይህንን መንግስት ሄዶ መቀልበጥ ነው ምናምን ብሎ ለሚተነትሉ ሰዎች ይህ ሊሆን የሚችልበት እድሉ ጠባብ ነገሮች ወይ ደግሞ ሳንካዎች እንዳሉ እንዲያዩት ማለት ነው። ዝም ብሎ በሀሳብ ፈረስ ብቻ መጋለብ ሳይሆን ሻዕቢያ ምን ይፈልጋል፣ ሱዳን ምን ውስጥ ነው ያለው፣ በምን ያህል ደረጃ ሊሆን ይችላል፣ ምን አይነት ተግዳሮቶች ይኖሩታል የሚለውን ነገር ለማስቀመጥ ያክል ነው ማለት ነው። ይሄ ውጫዊ ኃይሎች ጋር ያለውን ጫና ነው የሚያሳዩ። ውስጣዊ ኃይሎችን በተመለከተ አንድ ጥያቄ ላንሳ ወደ ውስጥ ከመሄድ በፊት። እዚህ ጋር እንግዲህ ጌታቸውና ሬድዋን የጻፉትም በኋላ የምንመለከተው ነው። በዋናነት ግን ሪጂናል ዋር የመሆን ጉዳይ ሁኔታ አለው። አሁን ጽምዶ በሚል የውስጥና የውጭ ኃይሎች በፈጠሩት ቅንጅት ግጭት ከተቀሰቀሰ ቀጠናዊ ጦርነት ነው የሚሆነው የሚል ነገር አለ። ሌሎች እንደ አክሌድ ያሉ ክራይስ ግሩፕ ያሉ በርካታ የግጭት ሁኔታዎች የሚተነትኑ ተቋማትም ይህንኑ ነው የሚያመላክት ትንተና ይዘው ወጥተዋል። ይሄ ማለት እንግዲህ በኢትዮጵያና በኤርትራ በኢትዮጵያና በሱዳን መካከል ያሉ መወነጃጀሎች፣ መካሰሶች አሉ እና ፕሮክሲው አሁን አለ ኦልሬዲ። ይሄ ፕሮክሲ ወደ ቀጥታ ኮንፍሮንቴሽን ሊያድግ ይችላል የሚለውን የመንግስት ባለስልጣናትና የውጭ ተቋማት ትንተና ሙሉ በሙሉ ውድቅ ሊያደርግ አይችልም ወይ? አሁን አንተ የምትለው ነገር ይህ እያልኩ ያለው በደንብ ሰምተኝ ከሆነም በትክክል በዚህ ጦርነት ውስጥ ይሳተፋሉ። የሚሳተፉት ግን አንደኛ ሎጂስቲክ ሩት በመስጠት፣ ሁለተኛ ትጥቅና ስንቅን በማቀበል በእንደዚህ ሂደት ሊሳተፉ ይችላሉ። ከዛም አልፎ ተርፎ ደግሞ ተሽሎክልኮ አሁን በሚያደርጉት በድብቅ በፊት ለፊት ሳይሆን በድብቅ የአማጺ ኃይሎችን ዩኒፎርምም ለብሶም ቢሆን ለማዋጋቱም ደረጃ አንዳንድ እንትኖችን ማድረግ ደረጃ ላይ ሊያደርጉ ይችላሉ እንጂ ቀጥታ ኤርትራ ከኢትዮጵያ ጋር ጦርነት ውስጥ መግባት አይፈልጉም ነው። ሱዳን ይህን ማድረግ የሚችልበት አቂም ውስጥ አይደለም ነው። ይህን ደግሞ ስናገር ዝም ብዬ ከኪሴ አውጥቼ ምናምን ነገር ሳይሆን ምናልባት ናክሌ ቀጠናዊ ይሆናል የሚለውን ነገር ፕሮክሲንም ኮንሲደር በማድረግ ይመስለኛል እንጂ ኦልሬዲ አሁን አንተ የምትለው ፕሮክሲ ኦልሬዲ ያለ ነው፣ ሀፕን ያደረገ ነገር ነው። እሱን ኮንሲደር በማድረግ ነው እንጂ ሱዳን ምን ቁመና ላይ ቆሞ ነው አሁን ለራሱ አማጺዎቹን መከላከል ያልቻለ ኃይል የራሱ አማጺዎች የገፉት ቦታ እየቀሙት እየተቀማማ ያለው ኃይል ከዛ አልፎ ኢትዮጵያ ጋር ገብቶ ኢትዮጵያ ድንበር ውስጥ ገብቶ የራሱን ጦር አሰማርቶ ሊዋጋ የሚችልበት እድሉ የቱ ጋር ነው ብትል በጣም ሌስ ነው። ዘሪቨርስ ማየት የሚያስፈልጋል። ለምሳሌ የነጌታቸውና አምባሳደር ሄደውን ይህን ጽሁፍ ሲጽፉ ሪጂናል ዋር ይሆናል ግጭት ከተቀሰቀሰ ወይም ፌዴራል መንግስቱ ከተጠቃ ሲሉ ኦልሬዲ ፕሮክሲው አለ። እነዚህ ኤርትራ ወይም ደግሞ ሱዳን በቀጥታ ባይገቡም እንኳን የኢትዮጵያ መንግስት ኦልሬዲ ያን ፕሮክሲ ስለገጠመው እሱ ራሱ ሊያጠቃቸው አይችልም ወይ? ያ ከሆነ ደግሞ ባይ ዲፎልት የሪጂናል ዋር የመሆን እንትን የለውም። እሱ ከምን አንጻር መሰለ ሻዕቢያ እዛ ላይም ጽሁፉን ያስቀመጡት የቲፒኤልኤፍን ሰራዊት በሻዕቢያ ይገዛ ትሬንድ እያደረገ መሆኑን
ሻቢያ ብዙ ነገሮችን ከቲፒኤልኤፍ ጋር አብሮ ቦታውን አንረስት ለማድረግ እየሰራ መሆኑ ይሄ ማለት ግን ኢትዮጵያ መልስ የሚሰጠው ከዚህ በፊት እኮ ብዙ ጊዜ አንስተናል እኮ ቀጥታ ከሻቢያ ጋር ነው ከህወሓት ጋር ነው መዋጋት የሚፈልገው መንግስት ወይስ ህወሓትን የሚሆን የነገሮች ምንጭ የሆነው ሻቢያን ወደ ማስታገሱ ነው የሚሄደው የሚለው ነገር ነው። ወደዛ ከሄደ እሱን ነው እነሱ እያሳሰቡት ያለው። በሌላ በኩል ግን እየተባለ ያለው ሻቢያ ልክ በኦማጀር በኩል እንደሚዋጋ መተማ ገዳሪፍ ላይ ጦር አስጠጋ ስል ሱዳን ይዋጋል። ይሄኛው ልክ አይደለም ነው እያልኩ ያለው። ግን ይሄኛው በኢትዮጵያ መንግስት በኩል ግን መልስ መስጠት ይችላል። ይህን አስበ ከዚህ በፊትም ስናገር ነበረ። የግድ ላኪን ተላላኪ ጋር የምታወራበት ሁኔታ የለም። እሱ ሊፈጠር የሚችለው ነገር ነው። ነገር ግን ይህ ጽሁፍ ላይ ተቀመጠው በነዚህ ግንባር ጦርነት ይከፈታል ተብሎ እንደ አመላካች ያስቀመጠው የሱዳን ጦር ወደ ጋዳሪፍ መጠጋት፣ የሻቢያ ጦር ወደ ኦማጀር መጠጋትን ነው የሚያስቀምጠው። ይሄኛው ሊሆን የሚችለው እድሉ ጠባብ ነው ነው እያልኩ ያለው። በነሱ ኢኒሺዬሽን እነሱ የሚፈልጉት ውክልናን ነው የሚፈልጉት ነው። በኢትዮጵያ በኩልስ ራስን ለመከላከል ከምታደርገው ጥረት አንጻር ከላኪ ጋር ከምትዋጋ ከተላላኪ ጋር ከምትዋጋ ከላኪ ጋር መዋጋትን ነው አማራጭ አድርገህ የምትወስዱ። እሱን ነው እና አቶ ጌታቸው እያቀረቡት ያሉ ማለት ነው። አይ ቲንክ ግልጽ ከሆንልኝ ማለት ነው። ከዛ አንጻር ነው ምናልባት የውጭም በዚህ ደረጃ ካየን አገር ውስጥስ ራሱ አሁን እንግዲህ ይህንን አሰላለፎችን ብናያቸው 85% ጦርነቱ የሚከናወኑ አማራ ክልል ላይ ነው ማለት ነው። ይሄ ማለት ነው በዚህ በገዳሪፍ ያለው መተማ ዮሐንስ ገዳሪፍ አማራ ክልል ነው። ሰቲት ሁመራ ኦማጀር በኩል ይዋጋል የተባለው አማራ ክልል ነው። ደቡባዊ ትግራይ ይዋጋል የተባለው አማራ ክልል ነው። ስለዚህ የዚህ ጦርነት አድማሱ ወይ ደግሞ ሴንተር ኦፍ እንትኑ የሚሆነው አማራ ክልል ውስጥ ነው የሚሆነው ነው። ይሄ እንግዲህ ከእንትኑ ጋር አስተያይዘ የሚወስድ ከጽምዶን ተገን በማድረግ ነው። እንግዲህ ጽምዶ የሚባል ነገር ተፈጥሯል። መተባበር አስፈላጊ ነው የሚል ነገር መጥቷል። ፈራ ተባም እየተባለም ቢሆን መተባበሩና አብሮ መስራቱ አዋጪ ነው የሚል ነገር ስነሳ ከዚህ ፊት እኔ እናንተ እዚህ መድረክ ላይ አንስተን አንድ ነገር አነሳውን ነገር ነበር። ይሄ አሁን የሚባለው ጥምረት ከተፈጠረ ኢትዮጵያ ፖለቲካል አሰላለፍ ላይ አዲስ ነገር ይዞ ሊመጣ ይችላል። የትኛው ጥምረት ማለት ነው? ሻቢያ፣ ህወሓት፣ ፋኖ፣ የኦሮሞ ነጻነት ሰራዊት አንድ ላይ የመሆንና እንደዚህ የአፋሩን የቤኒሻንጉል አካባቢ ያሉ አማጺዎች አንድ ላይ የመሆን ነገር ከመጣ ይህ አሰላለፍ ሌላ ደግሞ የሚወልድ አሰላለፍ ይኖራል የሚል ነገር አንስቼ ነበርን። ምንድን ነው ያን ያስቀመጥኩት ሀሳብ? ኢቨን ፋኖ ውስጥ ሆኖ ይህንን የህወሓት ጋራ መስራት አንስራ በሚለው ነገር ራሱ ሻርፕሊ በማይናቅ ቁጥር ያላቸው ይህን ነገር ይቃወሙታል፣ የማይቀበሉ አሉ የሚል መከራከሪያ አንስቼ ነበረ። በኋላ ነገሩ የገፋ የሚሄድ ከሆነም ከህወሓት ጋር ተሰልፈን ከምንዋጋ የአማራ ጥቅም ላይ ከምንዘምት ያለን አማራጭ የጠላቴ ጠላት ወዳጅ ነው በሚል ህግ መሰረት ከጫካ ሁሉ ወጥቶ ከመንግስት ጋር ተሰልፎ ይህን አሰላለፍ ሊወጉ የሚችሉ ቡድኖች ይፈጠራሉ የሚል ሀሳብ አንስቼ ነበር። ለአብነት ያክል እዚህ ጎንደር አካባቢ ያለው ፋኖ ከህወሓት ጋር የሚደረገውን ጦርነት ላይ ከህወሓት ጋር የሚደረገውን ትብብር በፍጹም ከሚዋጥለት አይደለም። ለምን? ተቃርኖ ቀደም ብሎ ያለ ተቃርኖ ነው እዛ አካባቢ ያለው። የህወሓትን ክፋት በቅርበት የሚያውቁ፣ የወልቃይት ህዝብ ምን አይነት በደል እንደተፈጸመበት የሚያውቁ፣ የህወሓት ከመጀመሪያው ጀምሮ ለአማራ ምን አይነት አመለካከት እንዳለው በኋላም ስልጣን ሲይዝም ምን ሲያደርግ እንደነበረ በደንብ የሚረዱ ሰዎች ስለሆኑ በቅርበት ይህን ጉዳይ እሺ ብሎ አይቀበሉ የሚል ሀሳብ አስቼ ነበረ። ሰሞኑን አንድ ነገር መጣ። መሳፍንት የሚባለው ፋኖ መሳፍንት ማለት አክቹዋሊ ቀድሞም ጸረ ወያኔ ትግል ውስጥ በግንባር ቀደምነት ቤተሰቡንም ጭምር አካባቢ ሰዎችንም ጭምር እሱን መስሉ ሰዎችን ጭምር አደራጅቶ ወያኔን ለማስወገድ ወይ ለማስገደድ ስታገል የነበረ ሰው ነው። ዛሬ አሁን ይህንን ከወያኔ ጋር ትብብር እናድርጎ አብረን ጽምዶን እኔ ዋናው ነገር 4 ኪሎ ያለው ነው መገርሰስ እንጂ
ከወያኔ ጋር ያለን ነገራችን በድርድር እንፈታለን ምናምን ሲባል አንዱ ተቃውሞ የወጣ እሱ ነው። ስሙልን ነው ያለው። የአማራ ህዝብም የኢትዮጵያ ህዝብም ይህን ነገር አልቀበልም። አሁን ይሄ አንድ ሰው መውጣት አይደለም የወጣበት ቦታና የዚህን ሰው የኢንተግሪቲ ይዘ ስታየው ይሄ እኔ ከዚህ በፊት ሳቀርባቸው የነበረው ትንተና የሚያረጋግን ነገር ይመጣል ማለት ነው። እዚህ ጎንደር አካባቢ አይዋጥም፣ ተቃርኖ አለ። በፍጹም በዚህ ጉዳይ ከህወሓት ጋር ለምነሳ ጥያቄ ተቀባይነት የለ ነው። ይህ ሰው እያሁን ያነሳው የማይካድራን ጉዳይ ያነሳ። ሌላው ታሪክ አይዲያልም ቢሆንብል የሌላው የማኒፌስቶ ባለፈ 27 ዓመት ምናምን እሱ እንትንም ቢሆን ማይካድራ ላይ እነዛ የጨፈጨፉ ሰዎች ጋር መልሰን በምን ሁኔታ ነው የምንተባበረው የሚል ጥያቄ አነሳ። የጭናውን አነሳ። እንደዚህ ቤኒሻንጉሉን የራያውን አነሳ። ስለዚህ እንደዚህ የሚያነሱ ኤክስፔክትድ የሚደረግም አሁን ከወደ ሸዋ አካባቢም ተመሳሳይ ጥያቄ ይነሳል። ይህን ያነሳው ለምንድን ነው? የጦርነቱ ሴንተር አማራ ክልል ይሆናል ተብሎ የታቀደው ነገር የመፋለስ ሁኔታ ይፈጥራል ማለት ነው። ጎንደር አካባቢ ያለው ፋኖ በርከት ያለው ይህንን ነገር የማይተባበር ከሆነ ገዳሪፍ ያለው ኃይል ማን ላይ ሊተኩስ ነው? ቢተኩስ ምን ውጤት ሊያመጣ ነው የሚለው ጥያቄ እንታያለ ማለት ነው። ስለዚህ የጽምዶ ሀሳብ ከውጭና ከውስጥ የተቀመጠው ትልቅ ፈተና እየገጠመው ያለውና መወዛወዝና አዲስ አሰላለፎችን ይዞ እየመጣ ያለ ነገር ይመስላል የሚለው ነገር ነው። መልካም፣ ወደ ሁለተኛ ጉዳይ እንለፍ። ሁለተኛ ጉዳያችን እንግዲህ ህወሓት ኦልሬዲ ለጦርነት እያደረገ ነው በሚባለው ዝግጅት ውስጥ እጅግ አነጋጋሪ አዋጅ አውጥቷል። ይህ አዋጅ እንግዲህ የሞት ቅጣቶች ጭምር ያሉበት መሆኑ በጣም አነጋጋሪ ሆኗል። በርካታ ወጣቶች ይታፈሳሉ። በተለይ ደግሞ ህወሓት ምህተ ወይም ደግሞ የመመከት እንቅስቃሴ ነው የሚለውን የሚቃወሙ የማይተባበሩ አካላት ላይ እስር፣ እድሜ ልክ እስር፣ ገንዘብ መቀጮ እስከ ሞት ፍርድ ድረስ የሚደርሱ ድንጋጌዎችን አውጥቷል። ከዚህ ጋር በተገናኘ ደግሞ ጌታቸው ረዳና ሬድዋን ሁሴን አልጀዚራ ላይ ባሰፈሩ ጽሁፍ ህወሓት በቀናት ውስጥ ፌዴራል መንግስቱ ላይ ጥቃት እርምጃ ሊወስድ ይችላል የሚል ማስጠንቀቂያ ሰጥተዋል። ዓለም አቀፍ ማህበረሰብ እና በተለይም በህወሓትና በሻዕቢያ ላይ አቅም ያላቸው ሁሉ ተጽዕኖ እንዳሳድሩን ጥሪ አቅርበዋል። ለመሆኑ አሁን ህወሓት ያወጣ የተባለው አዋጅ ምን ያመላክታል? እነ ጌታቸውና ሬድዋንስ የሰጡት በቀናት ውስጥ ጥቃት ይፈጸማል የሚለው ማስጠንቀቂያ ከምን የመነጨ ነው? እንደተባለው በቀናት ውስጥ ግጭት የመቀስቀስ እድል አለው የሚለውን ጉዳይ እንመለከታለን። አማን፣ በቅድሚያ እስኪ ህወሓት ያወጣው ነገር ምንድን ነው የሚነግረን? በተለይ እንደ አይነት ነገሮች በጣም አልተለመደም። በባለፈው ጦርነት እንኳን እንደ አይነት አዋጆች አልነበሯቸውም። ይሄኛው ደግሞ በጣም የከፋ ነው እና እነሱ የሚያደርጉትን የጦርነት እንቅስቃሴ የሚቃወም አካል ካለ የሞት ፍርድ ጭምር ይወሰድበታል የሚል አይነት ነገር ነው እና ይሄ ደግሞ በጣም እዛው ትግራይ ውስጥ ብቻ አይደለም፣ ከትግራይ ውጭም ከሀገር ውጭም ቢሆን የእኛን እንትን የሚቃወም አካል የዚህ አዋጅ ድንጋጌ ሰለባ ይሆናል የሚል አንደምታ አለው። ጥሩ። ህወሓት ምንድን ነው ያወጣው አዋጅ የሚለው ብቻ ሳይሆን ህወሓት ይህን አዋጅ ለምን ያወጣ ነው የሚለው ነው በጣም መሳብ የሚሆነው። እንግዲህ የአዋጁ ይዘት አንተ በከፊል ነክተዋል። ጦርነትን ዘመቻ ግዴታ መሆኑ እንደ ናሽናል ሰርቪስ መሆኑ ነው ማለት ነው። እንግዲህ ከኤርትራ የኮረጇት ነገር ነው እና ውጣ ሲባል መውጣት ግዴታ እንደሆነ፣ አልወጣም ብሎ የተገኘ ሰው እንደሚቀጣ፣ አቂሙ የማይፈቅድ ደግሞ ከሆነ መዋጋት የማይችል ደግሞ ከሆነ ደጀን ሆኖ ስንቅ በማቀበል ያንንም ተቀጥቶ ነው የሚለው። ስለዚህ ግዴታ የሆነ የጦርነት የአፈሳ አዋጅ በህግ የተሸፈነ አዋጅ አመጣ ማለት ነው። ሁለተኛ ማንኛውም ጦርነቱን የሚያጣጥል አፍራሽ የሆነ ሀሳብ ያቀረበ ሰው እንደሚቀጣ ነው። እንግዲህ ይሄ ምንድነው? ሰዎች በሀሳብን በነፃነት የመግለጽ መብታቸውን የሚገድብ አዋጅ መጣ ማለት ነው። ሌላኛው ለሌላ ሀገር መረጃ የሰጠ ይላል። ሌላ ሀገር ማን ነው? ለኤርትራ ነው? ለሱዳን ነው? ለግብፅ ነው? ትግራይስ አገር ነች? ሌላ ሀገር ስለሚል ነው ዋይት እንደ ብላክ ማለት ነው። እዛ ላይ ለሌላ ሀገር ይህንን መረጃ አሳልፎ ሰጠ። ስለዚህ ኢትዮጵያና ትግራይ ሪፐብሊክ ሆኗል ማለት ነው። ጦርነቱ ከኢትዮጵያ ጋር ስለሆነ ለኢትዮጵያ አሳልፎ መረጃ የሰጠ በሞት ቅጣት ይቀጣል የሚል ነገር ነው። ይሄ ምን አይነት አደገኛ! ሌላኛው እዚህ አዋጅ ውስጥ ያለው ይሄ አዋጅ ራሱ የወጣው በየትኛው ህግ ማዕቀፍ ነው?
እንግዲህ ትግራይን እኛ የምናውቃት የኢትዮጵያ ክልል እንደሆነች ነው። ኢትዮጵያ ክልሎች ደግሞ የሚያወጡት ህግ ከፌዴራል ህግ ጋር በማይጣረስ መንገድ ነው። ይህ ሁሉ የሞት ፍርድ የሚያስፈርድ አዋጅ በፌዴራል መንግስት ህግ ውስጥ ጋር አይጣረስም ወይ? ሀሳብን በነፃነት መግለጽ ጉዳይ ማለት ከፌዴራል ህግ ጋር አይጣረስም ወይ? ይህ እኮ ሰብአዊ መብት እኮ ነው እኮ ፌዴራል ህጋችን ጋራንቲ ያደረገ ነው። ስለዚህ አሁን ስናየው ለምን ወጣ የሚለው ጋር ይመለሳሉ። ህጉ በአጠቃላይ ትግራይ ለምትባል አንድ ሆነች አገር እነ ህወሓት የፈጠሩት ሀገር ህጋዊ ምንም እንትን የሌለው ሌላ ኢትዮጵያዊ ማቆ የጋራቱ ሀገር መሆኑን የሚያውቆ ለዛ መተዳደሪያ ህግ የሆነ ህግ አራዊት ማለት ነው። ልክ ከሰሜን ኮሪያ የተቀዳ አይነት ህግ አወጡለት ማለት ነው። ኦኬ ይሄን አደረጉ። ተግባራዊ ይሆናል አይሆንም እሱ ሌላ ጉዳይ ነው፣ ግን አድርጓል እነሱ። ይህን ሁሉ ሰዎችን መብታቸውን የሚገፍ የመናገር መብታቸውን በግዴታ በጦርነት ውስጥ መሳተፍ ሌላ እሱ ብቻ አይደለም። ባይዘ አይዲያልም ይከሳል። ይህ ነገር ሰራዊቱ የፈለገው መብት ይሰጠዋል። ምን ማለት ነው? የፈለገው መብት ይሰጣል ማለት ከጠረጠረ በማንኛውም የፍርድ ቤት ምናምን ሳይዝ ቤትን መጥቶ ይፈትሻል፣ አንተን ያስርሃል ብሎ ሙሉ ስልጣን ለታጣቂው ይሰጠዋል። በሀሳብ ደረጃ ራሱ አንተ ከተጠረጠርክ ይሄ ሰውዬ የነ አቶ ጌታቸው ደጋፊ ነው ከተባልክ ምን ሊሆን እንደሚችል መሳል ትችላለህ ማለት። ከዚህ በፊት አንድ እንትን ላይ ዶክመንት ላይ እዚህ አንስተን ነበረ። ሰዎች በሊስት ቼክ ሊስት ተዘጋጅቶ ይደግፋል፣ ይቃወማል፣ ቤተሰብ ውስጥ ማን እንዲላል ምናምን የሚል እየሰበሰቡ ነው የሚለውን ነገር ሰምተን ነበር። እኛም ተወያይተንበታል። ይህን ሲያደርጉ ቀጣይ በዚህ ህግ ውስጥ እነዚህ ሰዎች ታርጌት ይሆናሉ ማለት የሞት ፍርድ የሚፈረድባቸው እነዚህ ሰዎች ናቸው ማለት ነው። ይቃወማል፣ ጦርነቱን ይቃወማል ከተባለ አፍራሽ ነውና ወደ ሞት ፍርድ ይሄዳል ማለት ነው። ለጠላት መረጃ ይሰጣል ተብሎ ከዛ ሊስት ውስጥ የተቀመጠ ስለሆነ ሄዶ ይገደላል ማለት ነው። ስለዚህ አደገኛ ማህበራዊ ቀውስ ወደ ትግራይ ክልል እየመጣ መሆኑን አመላካች ነገር ነው ማለት ነው። ትግራይ ውስጥ ለምንድን ነው ይህንን ህግ ማርቀቅ የተፈለገበት የሚለውን ነገር ካየን አሁን ያለው ቡድን መፈንቅለ መንግስት አድርጎ ስልጣን ላይ የወጣው ኃይል የሚገዛለት ህዝቡ እሱ ይዞ መጣውን ሀሳብ ህዝቡ እንደማይቀበል ተረጋገጠ ሆነዋል ማለት ነው እንጂ ከዚህ በፊት እኮ አይተናል። 2013 ጦርነት እኮ ሲዋጉ እንደዚህ አይነት ህግ አልነበረም። ያኔ ህዝቡም ይቀበላል ወይ ደግሞ እንትን አላለም ነበረ ማለት። አሁን ግን ልጅ አውጣ ሲባል ትላንትና የወጣው ልጅ ሳይመለስ ምንም ውጤት ለሌለው ልጅ አልሰጥም የሚል ጋር መጥተዋል ማለት ነው። ስለዚህ ይህንን ህዝቡ ጦርነቱን እየተቃወማቸው መሆኑን ነው። እነሱ የሄዱበትን ያለ መንገድ እንደማይቀበል ስላወቁ ለዛ ነው አሁን ሰይፍ አበስቶ ይህንን እንትን የሚል ካለ በሰይፍ እንቆርጣለን ወደሚሉ ነገር የመጡት። በሌላ አነጋገር ምንድን ነው ህወሓትና ህዝቡ ወድና ጀርባ ሆነዋል ማለት ነው። እንግዲህ ይህ በእንዲህ እንዳለ አቶ ጌታቸውና አቶ ሬድዋን ደግሞ በቅርብ ቀን ውስጥ ጦርነት ሊከፍቱ የሚችሉበት ሁኔታ ዝግጅት እያደረጉ ነው። ይህን ይታወቅ፣ ዓለም አቀፍ ማህበረሰቡ ይወቆ። እነዚህ ኃይሎች መጀመሪያውን ለጊዜ መግዣ ነው እንጂ ድርድር አይፈልጉም ነበረ። እኛ ግን አብረን ነበርን ሰዎች ድርድር የምንፈልገውና ሰላም እንፈልግ ኃይሎች ነን። ይህ ኃይል ግን ሰላም ፈላጊ አይደለም ይታወቅ በሚል ነገር አልጀዚራ ላይ ጽሁፍም አውጥተዋል። ቀጣይ ከዚህ ጋር ተያይዞ መንግስት ምንድን ነው የሚያደርገው የሚለውን ነገር ነው እንግዲህ መታሰብ ያለበት። የትግራይ ህዝብ በእንደዚህ ባርነት ውስጥ በዓለም ላይ እንግዲህ ምናልባት ከሰሜን ኮሪያ በቀር እንደዚህ አይነት አዋጅ ያለበት ሀገር ያለም አይመስልኝም። ምናልባት ካለ ይታረማለሁ። እንደዚህ አይነት ነገር በኢትዮጵያ ግዛት ውስጥ እንደዚህ ታውጀው ዜጎች በስቃይ ሲዳረጉ መንግስት ዝም ብሎ ነው የሚያየው ወይስ ህግና ስርዓትን ለማስፈን ይሄድበታል የሚለውን ጉዳይ እንግዲህ ቀስ ብለን በዚሁ ቅርብ ቀናት ውስጥ የሚታይ ነገር ይሆናል ማለት ነው። አመሰግናለሁ። ውድ ቤተሰቦቻችን የዛሬውን አንድ አፍታ ላይ ቆይተናል። ስለ ተከታተላችሁ በእጅጉ እናመሰግናለን። ጤና ይስጥልን።